ዛሬ በዚህ የክርስቶስ አንሳንግሆንግ 108ኛ ቅዱስ ልደት ዓመት ክብረ በዓል ላይ ከእግዚአብሔር ጋር የተያያዘ ሕይወት በሚል ርዕስ የእግዚአብሔርን ቃል አብረን እናጥና። ዛሬ በዚህ ጊዜ የአባትን ልደት ትርጉም እንደገና ማሰላሰል ችያለሁ። ክርስቶስ አንሳንግሆንግ ወደዚህ ምድር ባይመጣ ኖሮ ከሰማይ እንደ ከባድ ኃጢአተኞች ሞትን ብቻ የምንጋፈጥበት ሁኔታ ላይ በሆንን ነበር። ሆኖም ግን ለሰው ልጆች የመዳንን መንገድ ለመክፈት መጥቶ ደሙን ለልጆቹ በመስቀል ላይ አፍስሶ የአዲሱን ኪዳን እውነት አውቃል። ይሁን እንጂ ክፉ ጠላት ዲያብሎስ በጨለማው ዘመን የእግዚአብሔርን የሕይወት እውነት ሙሉ በሙሉ ረግጦታል። የተረገጠውን እውነት ማንም ሊመልሰው አልቻለም። ትክክል የሆነውን ከስህተት መለየት የምንችለው እሱ ሲመጣ ብቻ ነው። ሁላችሁም የሰማይ አባታችን ባይመጣ ኖሮ የወደፊት ሕይወታችን በሲኦል ውስጥ ከሚደርስብን ከባድ ቅጣት የተሻለ አይሆንም ነበር። ሆኖም ግን ሲመጣ በዚያ የሚያም ሲኦል ውስጥ እንዳንወድቅ በትክክል መርቶናል። እናም በአዲሱ ኪዳን እውነት ትምህርቶች አማካኝነት ወደ ዘላለማዊ ሰማይ የሚወስደውን የከበረ በር ከፍቶልናል አይደለም? አባት ወደዚህች ምድር ባይመጣ ኖሮ ከእግዚአብሔር ጋር ያለን ግንኙነት ምን ይመስል ነበር? ፍርዱን የሚፈጽመው አስፈጻሚና ፍርዱን የሚቀበለው ኃጢአተኛ መካከል ካለው ግንኙነት የበለጠ ሌላ አይኖርም ነበር። ከዚህ ማምለጥ የማንችልበት ሁኔታ ላይ ነበርን። ሆኖም ግን በአዲሱ ኪዳን እውነት የኃጢአትን ይቅርታ አውጋል ወደ ዘላለማዊው የሰማይ መንግሥት የምንመለስበትን መንገድ ከፍቶልናል። ይህ ብቻ ለእኛ በእውነት አስደናቂ ነው። ሆኖም የበለጠ የሚያስደንቀው ያጣናት ሰማያዊቷ እናታችን ወደዚህች ምድር መምጣቷ ነው። ሆኖም ልጆቿ እሷን የሚያውቁበት ዓይንም ሆነ እሷን የሚያውቁበት ልብ አልነበራቸውም። በአንድ ወቅት በማንኛውም ትምህርት እናት እግዚአብሔርን መረዳት ያልቻሉ ልጆች የሰማይ አባት ወደዚህች ምድር መጥቶ በመጽሐፍ ቅዱስ ትንቢቶችን አስተምሮ አነቃን። አባት ክርስቶስ አንሳንግሆንግ በኤደን የጠፋውን የሕይወት ዛፍ መንገድ ለልጆቹ ያሳያቸው አልነበረም? ያ ብቻ አይደለም። የሰው ልጅ እስካሁን የማያውቃቸውን በመጽሐፍ ቅዱስ ውስጥ የተደበቁ ምስጢሮችን ሁሉ የገለጠው አባት ክርስቶስ አንሳንግሆንግ አልነበረም? እግዚአብሔር ሰዎችን በአብ በወልድና በመንፈስ ቅዱስ ስም እንዲጠመቁ አዟል። ነገር ግን በዓለም ላይ ያሉ አብያተ ክርስቲያናት ሁሉ ጥምቀትን የፈጸሙት በስሞች ፈንታ ከአብ ወልድ ከእና ከመንፈስ ቅዱስ በሚሉት ማዕረጎች ነው። አብ ወደዚህ ምድር በመምጣቱ በአብ ዘመን በያህዌ ስም፣ በወልድ ዘመን በኢየሱስ ስም፣ በመንፈስ ቅዱስ ዘመን በኢየሱስ አዲስ ስም ክርስቶስ አንሳንግሆንግ ሙሉ በሙሉ እንድንጠመቅ የክብርን በር ከፍቶልን አልነበረም? በእነዚህ ስፍር ቁጥር በሌላቸው ነገሮች ላይ ስናሰላስል አባት ባይመጣ ኖሮ መዳን ለእኛ የማይቻል ነበር፣ መንግሥተ ሰማያትም የማይደረስበት ይሆን ነበር። በማቴዎስ ምዕራፍ 7 እንደተጻፈው በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። ከዚያም ኢየሱስ ከቶ አላውቋችሁም እናንት ክፉዎች ከእኔ ራቁ ብሎ በግልጽ ይነግራቸዋል። ከእነዚያ ሰዎች መካከል ከመሆን መቆጠብ አንችልም። የእግዚአብሔርን ፍቃድ ወይም የአዲሱን ኪዳን ሕጎች አናውቅም ነበር። ጽዮንም የት እንዳለችና በመጨረሻው ዘመን አደጋዎች ሲደርሱብን የት መሸሽ እንዳለብን አናውቅም ነበር። ዓለም አሁንም በእንደዚህ አይነት ሁኔታ ውስጥ ናት።
ለዚህም ነው አባት አህንሳንግሆንግ ወደዚህች ምድር የመጣው፣ ለ37 ዓመታት የወንጌል መንገድን የተከተለው፣ ልጆቹም ወደ ዓለም ወጥተው የሰጣቸውን ትምህርቶች ሁሉ እንዲያውጁ ያስተማሯቸው። የመዳንን ዜና ሰምተናል፣ እናም የመዳንን ዕድል አግኝተናል። ነገር ግን የዓለም ሰዎች እስካሁን አልሰሙም። አባትና እናት በከንፈራችን ወደ ንስሐ እንድንመራቸው ዕድል ስለሰጡን ይህንን ወንጌል በሰማርያና እስከ ምድር ዳርቻ ድረስ መስበክ አለብን። የሰማያዊ አባት ወደዚህ ምድር እንደመጣና ሰማያዊ እናትም ወደዚህ ምድር እንደመጣች የዓለምን ሰዎች ሁሉ የምናሳውቅ ሰዎች መሆን አለብን። እንዲሁም አባት ልጆቹን በመጣ ጊዜ የቀሰቀሰውን የአዲሱን ኪዳን የእውነት መንገድ ለሰው ዘር ሁሉ በታማኝነት የምናስረክብ መሆን አለብን። የሰማይ አባት ለ37 ዓመታት የወንጌልን መንገድ ሲከተል ለልጆቹ ብዙ ትምህርቶችን ትቷል። የሰማይ አባት ወደዚህ ምድር መጥቶ የሕይወትን ዛፍ እውነት ከፈተ፣ የበለስንም ምስጢር ፈጸመ። በአብ መምጣት የፈረሰችውና የጠፋችው የአዲሱ ኪዳን ጽዮን ሆነች። እንደገና ተገንብታና ታድሳ አልነበረችም። የዓለም ሕዝቦች ሁሉ ይህንን የምሥራች ማወቅ አለባቸው። የሰማይ አባት ክርስቶስ አህንሳንግሆንግንና አዲሲቱን ኢየሩሳሌምን ሰማያዊት እናት እንዲቀበሉ እንዲሁም ሁሉም ሕዝቦች ወደ መንፈስና ሙሽራይቱ እንዲመጡ የክብር በር በሰፊው እንዲከፈትላቸው በዚህ አዲስ ዓመት ወንጌል ለሁሉም አገሮች፣ ለሁሉም ክልሎች፣ ለሁሉም ከተሞች እና የእውነትን ዜና ላልሰሙ መንደሮች መሰበክ አለበት። በዓለም ላይ የትም ብትሄዱ ክርስቶስ አህንሳንግሆንግ ስንል ኦህ ስለዚህ እውነት ሰምቻለሁ ብለው ሊመልሱ ይችላሉ። እና ለመዳን በእናት ማመን አለባችሁ ስንል ኦህ ስለዚህ ጉዳይ ሰምቻለሁ ብለው ሊመልሱ ይችላሉ። በ2026 ተስፋን እንዲሁ ከመያዝ ይልቅ ተስፋችንን እውን ለማድረግ የተቻለንን ሁሉ ማድረግ አለብን። አባት ወደዚህች ምድር የመጣው የሰውን ልጅ ለማዳን አይደለም። የጽዮን ልጆችም በማዳኑ ሥራ ላይ አስተዋጽኦ ማድረግ አለባቸው። እኛ ልጆቹ ስለሆንን ኃጢአታችንን ይቅር ብሎናል፣ ሥልጣናችንን መልሶ ሰጥቶናል፣ በመንግሥተ ሰማያትም የንጉሣዊ ካህናትን ቦታ ሰጥቶናል። አባት ክርስቶስ አህንሳንግሆንግ ወደዚህች ምድር የመጣው ለዚህ ምክንያት አይደለም። ዛሬ ለጽዮን ቤተሰባችን አባላት ብቻ ሳይሆን ለመላው የዓለም ሕዝብም እጅግ አስደሳች ክስተት ነው። በእውነትም አስደሳችና የተባረከ ክስተት ነው። ይሁን እንጂ አባት ራሱን መሥዋዕት አድርጎ በዚህች ምድር ላይ መከራን ተቀበለ። በወንጌል ሕይወቱ በ37ቱ ዓመታት ከእውነተኛ አድካሚ ሥራ እስከ ልጆቹን የማዳን ሥራ ድረስ የተጓዘበት እያንዳንዱ እርምጃ የመከራ ጊዜ ነበር። ሆኖም ምንም የማያውቀውን የሰው ልጅ ለማንቃት የመከራን መንገድ ደረጃ በደረጃ ተጓዘ። እኛ እንደ ልጆቹ ያንን መንገድ መከተልና በትጋት መስበክ አለብን። ልክ አባትና እናት ልጆቻቸውን እንደወደዱና እንደተንከባከቡም ሁሉ ወንድሞችና እህቶች እርስ በእርሳቸው የሚተሳሰቡበትና አብረው የሚሄዱበት ጽዮንን መገንባት አለብን። ሁላችሁም ቤተሰብ እንዳላችሁ አውቃለሁ። ቤተሰብ መኖር ምን ማለት ነው? የአባትን አመለካከት እንደ ቤተሰብ ራስን መልከት። አባት ልጆቹ በየቀኑ እንዲጣሉ ይፈልጋል ብላችሁ ታስባላችሁ? አንድ ወንድም ወንድሙን ስም ቢያጠፋ፣ አንዲት እህትም እህቷን ስም ብታጠፋ
በየቀኑም እርስ በርስ ቢጣሉና ወገን ቢመርጡስ? አባት እንዲህ አይነት ነገር ይወድ ይሆን? እንደዚህ አይነት ባህሪ ያላቸው ብዙ ልጆች ያሏቸው አባት ከሆነ ይህ ለእርሱ በጣም ያማል። ይህንን ከተረዳን የሰማዩን አባት ልብ ለመረዳት መጣር አለብን። በአካል በዚህች ምድር ላይ የተወለድነው ከተለያዩ ቤተሰቦች፣ ከተለያዩ ክልሎች፣ ከተለያዩ ቀበሌኛዎችና ከተለያዩ መልኮች ነው። ይሁን እንጂ ከመንፈሳዊ እይታ አንጻር ሁላችንም ወንድማማቾችና እህቶች አይደለንምን? ወንድማማቾች እንደሆንን ይሰማናል። እህትማማቾች እንደሆንን ይሰማናል። ወንድማማቾችና እህትማማቾች እንደሆንን ከተሰማን ፈጽሞ መጣላት ወይም እርስ በርስ አለመግባባት የለብንም። እርስ በርሳችን ስም ማጥፋት የለብንም። እግዚአብሔር በዮሐንስ ምዕራፍ 13 ላይ ከእርስ በርሳችን ልንዋደድ ይገባናል የሚለውን ትእዛዝ አይሰጠንምን? አባትና እናት ሁልጊዜ ለልጆቻቸው አጽንዖት የሰጡት ይህንን ነው። የዚያ ፍቅር መጠንን በተመለከተ ኢየሱስ ጥልቀቱንና ጥንካሬውን በማብራራት እንዲህ ብሏል፣ እኔ እንደ ወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እግዚአብሔር እንዴት ወደደን? በመጽሐፍ ቅዱስ ውስጥ እጅግ እንደወደደንና ሕይወቱን ለእኛ እንኳን እንደሰጠ አልተጻፈምን? ወንድሞቻችንንና እህቶቻችንን በዚህ ደረጃ ልናስብ ይገባል። ቀላል አይደለም አይደል? ሆኖም እግዚአብሔርን የከዳን ኃጢአት የሠራንና ወደዚህች ምድር የተባረርን ነፍሳት ነን። በሞት መንገድ እንድንሄድ ተወስነን ነበር። ነገር ግን እኛን ለማዳን እግዚአብሔር ወደዚህች ምድር መጥቶ ደሙን በመስቀል ላይ አፈሰሰልን። የአዲሱን ኪዳን እውነት አጸና። ይሁን እንጂ በሰይጣን ዲያብሎስ ተሰናክሎ የአዲሱ ኪዳን እውነት ለ1600 ዓመታት ያህል ከምድር ጠፋ። ወደ መንግሥተ ሰማያት የሚመለሱበት መንገድ ሁሉ ተዘግቶ ነበር። ለዚህም ነው እግዚአብሔር መንገዱን ሊከፍትልን እንደገና ወደዚህች ምድር የመጣው። የአባትንና የእናትን ፍቅርና መሥዋዕትነት ሳስብ ጎኑ በጦር የተወጋበት፣ የተሰደበበት፣ እንቅፋት የገጠመበትና እንኳን ተቀባይነት ያላገኘበት ዓለም ተመልሶ መሄድ ይፈልግ እንደሆነ አስባለሁ። ይህ የማይታሰብ ነገር ነው። በውጭ አገር ጉዞ ላይ እንደሆናችሁ አስቡ። እዚያም ታስራችሁ፣ በመስቀል ላይ ተሰቅላችሁ፣ ተሳልቀውባችሁ፣ ስደት ደርሶባችሁ፣ ጎናችሁ በጦር የተወጋበት፣ እንዲያውም በዚያ መንገድ ሞታችሁ፣ በዚያች አገር ቆይታችሁ ወቅት ሰዎች የሚሰድቧችሁ፣ የሚያፌዝባችሁ፣ የሚያሰቃዩችሁና የተለያዩ ስቃዮችን የሚፈጥሩባችሁ ቦታ ቢኖር ኖሮ እንደገና ያንን አገር መጎብኘት ትፈልጉ ነበር። ይሁን እንጂ አባት እንደገና ወደዚህች ምድር የመጣው ልጆቹን ብቻውን ቢተው ሁሉም እንደሚጠፉ ግልጽ ስለነበር ነው። ምንም እንኳን ከሱ እይታ አንጻር ይህች ምድር መሄድ የሚፈልግባት ቦታ ባይሆንም ልጆቹን ለማዳን ለሁለተኛ ጊዜ ታየ። ለሁለተኛ ጊዜ እንደሚገለጥ የሚናገረውን የዕብራውያን ምዕራፍ 9 ቁጥር 27 እና 28ን ስናነብ ያዳግም መምጣት የመጣው እርሱ ሊመጣ ስለፈለገ ወይም ከዚያ ለሚበልጥ ነገር መሆኑን ማሰላሰል አለብን። ይህንን ስናስብ የአባታችን ፍቅር ፈጽሞ ከንቱ እንዳልሆነ እንገነዘባለን። ከዚያም ራሳችንን እንዲህ ብለን መጠየቅ አለብን፣ ለወንድሞቻችንና ለእህቶቻችን እንዲሁም ወደ እውነት ለሚመጡና የዚህን ዓለም ኃጢአቶችና በደል ሁሉ ማስወገድ ስላለባቸው ብዙ አባላት የሰማይ አባት ለልጆቹ እንዳደረገው እኔም እንዲሁ ማድረግ እችላለሁን? በዚያ ትዕግሥት መሥራት እችላለሁን? ሁላችሁም ለወንድሞቻችንና ለእህቶቻችን ባለን ፍቅር አባታችንን እንምሰል። በጽዮን ያሉ ወንድሞችና እህቶች ሁሉ የአባትን ፈለግ መከተል መቻል አለባቸው።
አሁንም ያልበሰልንና ጥሬ ነን። በፍራፍሬዎች ረገድ ፍሬዎቹ ሙሉ በሙሉ የበሰሉበት ጊዜ ይመጣል፣ ይህም እንዲሰበሰቡ ያስችላቸዋል። ገና ፍጹም ሳንሆን የዘላለምን የመንግሥተ ሰማያትን እንዴት እናፍቃለን? በዛሬው የአባታችን 108ኛ የቅዱስ ልደት ዓመት ክብረ በዓል ላይ የጽዮን ልጆች በሙሉ ወንድሞቻችንንና እህቶቻችንን ከእኛ በተለየ አቋም ላይ እንደቆሙ ሰዎች አድርገው ማሰብ አለባቸው። እነሱ በእውነት የሰማይ ቤተሰባችን አባላት፣ እውነተኛ ወንድሞቻችንና እህቶቻችን መሆናቸውን በመገንዘብ በአባትና በእናታችን ልብ ልንከባከባቸውና ልንጠብቃቸው ይገባል። 그런 어떤 입장에서 서로 또 돌볼 수 있고 보살필 줄 아는 우리가 되어야 되겠습니다. ዛሬ ሁላችሁም የአባትን ልብ ማስደሰት ትፈልጋላችሁ አይደል? እኔም ተመሳሳይ ስሜት ይሰማኛል። ከአሁን ጀምሮ በዚህች ምድር ላይ ለሚኖሩ ስፍር ቁጥር ለሌላቸው ሰዎች የሕይወትን መልካም ዜና እናካፍል። ልክ ሰማያዊ አባት ከሕይወት ዛፍ የምንበላበትን መንገድ እንዳሳየን ሁሉ እኛም በዓለም ላይ ላሉ ሁሉ እናካፍል። በዓለም ላይ ላሉ ሁሉ ሰማያዊት እናት አዲሲቱ ኢየሩሳሌም ወደዚህች ምድር እንደመጣች እናስተምር። እንዲሁም በእግዚአብሔርና በእኛ መካከል የተቋረጠውን ግንኙነት የሚያድስ የአዲሱ ኪዳን የእውነት መንገድ እንገራቸው። በዚህም ምክንያት የአባታችንን መምጣት በጉጉት እየተጠባበቅን በዚህች ምድር ላይ የወንጌል ሥራ በፍጥነት እንድንፈጽም ይህ ጊዜ በተቻለ ፍጥነት እንዲመጣ ከልብ ተስፋ አደርጋለሁ። ከእናንተ መካከል ወንድሞቻችሁንና እህቶቻችሁን የምትጠሉ ከሆነ ወይም እርስ በርሳችሁ የማይመቹ ግንኙነቶች ያሏቸው አባላት ካሉ እባካችሁን ዛሬ በዚህ ቅጽበት በአባታችን ልብ ተጎት። ሰማያዊ አባትና ሰማያዊ እናት እስከ ሞት ድረስ ይወዱናልና እንዲህ አሉ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደ ወደድማችሁ እናንተም እርስ በርሳችሁ ተዋደዱ። አባትና እናት ይህንን የፍቅር ግንኙነት በጣም ከፍ አድርገው ስለሚመለከቱት ይበልጥ አንድነትና ስምምነት ያላቸው አሳቢዎች፣ እሺ ባዮችና እርስ በርስ የሚተሳሰቡ ልንሆን ይገባል። አባት ስለ ፍቅር መንገድ ካስተማረው ትምህርቶች መካከል በጣም የማይረሳው ክፍል የትኛው ነው? በቀላሉ ለማስቀመጥ ለራሳችን ደስታን የሚያመጣውን ነገር ብቻ የምንከታተል ከሆነ ፍቅር ፈጽሞ ሊጠናቀቅ አይችልም። በራስ ላይ ብቻ ያተኮረ ፍቅር ፍጻሜ ሊያገኝ አይችልም። ስለዚህ ይህንን ጉዳይ ግምት ውስጥ ማስገባትና ከእኔ ደስተኛ ነኝ ግን ሌሎችም በእርግጥ ደስተኛ ናቸው ብለን መጠየቅ አለብን። ሌሎችን ከራሳችን በተሻለ አድርገን የምንመለከትበትና በዙሪያችን ላሉት የምናስብበት ሁኔታ ላይ ስንሆን በወንድሞችና በእህቶች መካከል አለመግባባት አይኖርም፣ እርስ በርስ አለመተማመን ወይም ቅሬታ አይኖርም። በዚህም ምክንያት አንድነትን፣ ስምምነትንና ፍቅርን ሙሉ በሙሉ ማጠናቀቅ እንችላለን። የሰማይ አባት የሰማይን ክብር ትቶ በሥጋ ወደዚች ምድር መጣ። በዚያም ተቀባይነት አላገኘም። እሱ የማይፈልገው መንገድ ነበር። ነገር ግን ልጆቹ ብቻቸውን ቢቀሩ እንደሚጠፉ ስላሰበ ለሁለተኛ ጊዜ ወደዚች ምድር አልመጣም። እነዚህን ሁሉ የእውነት ትምህርቶች መጽሐፍ ቅዱስን ስንከፍት ብቻ የምንረዳ ከሆነ ነገር ግን መጽሐፍ ቅዱስን ስንዘጋው ከዓለም ሰዎች ጋር በተመሳሳይ አቋም የምንቀጥል ከሆነ ትምህርቶቹ ትርጉም የለሽ ይሆናሉ። መጽሐፍ ቅዱስ ተዘግቶም ሆነ ተከፍቶ የአባታችንን ትምህርቶችና የእናታችንን ትምህርቶች በየደቂቃው በውስጣችን እንዲኖሩ የምንፈቅድ የሰማይ የቤተሰብ አባላት መሆን አይገባንም። ዛሬ የአባትን 108ኛ ዓመት ቅዱስ ልደት እያከበርን ነው። ዛሬ በሰማይ በ10 ሺዎች የሚቆጠሩ መላእክት ክብር የሚመጣበትና በዚህች ምድር ላይ ባሉ ሕዝቦች ሁሉ መካከል ሰላም የሚመጣበት የተባረከ ቀን ነው።
ሰማያዊ አባት ሆይ ወደዚህች ምድር ስለመጣህ በድጋሚ እናመሰግናለን። ይህ ቀን ከክርስቶስ አንሳንግሆን ጋር እንደ እግዚአብሔርና ልጆቹ አባትና ልጅ፣ አባትና ሴት ልጅ፣ እናትና ልጅ፣ እናትና ሴት ልጅ ያለንን ግንኙነት በጽኑ የሚያጠናክር እጅግ ውድ ቀን ነው። በ37ቱ የወንጌል ሕይወቱ ወደ ኮሪያ የመጣው እጅግ አስቸጋሪ፣ በጣም የሚያምና በጣም ጨለማ በሆነው ወቅት ነበር። የኮሪያን ጦርነትና በጃፓን ወረራ ወቅት የደረሰበትን ስቃይ አሳልፏል። በአንደኛው የዓለም ጦርነትና በሁለተኛው የዓለም ጦርነት እንኳን ኖሯል። አባት ወደዚህች ምድር የመጣው በጣም አስቸጋሪ በሆኑ ሁኔታዎች ውስጥ መሆኑን አስታውሱ። አባት ለልጆቹ የሚፈልገውን ወንጌል ለመፈጸም ራሳቸውን እንዲያቀርቡ የሰማያዊ ቤተሰባችን አባላትን ሁሉ እጠይቃለሁ። በነቢዩ ዳንኤል ትንቢት መሠረት ልጆቹ ያጡትን ሁሉ መንግሥቱን ጨምሮ ይመልሳል አይደል? እነዚህ ሁሉ ነገሮች የተቻሉት እርሱ ስለመጣ ነው። ይህንን በራሳችን ማድረግ አንችልም። እነዚህን ነገሮች በራሳችን ችሎታ ወይም ጥንካሬ ማሳካት አንችልም። ሰማያዊ አባት ወደዚህች ምድር መጥቶ አዲሱን ኪዳን መልሶ ሰጠን፣ የሰማይ እናትንም ገለጠልን። በዚህም ምክንያት የአባትና የእናት እውነት ለዓለም ሁሉ እየተሰበከ ነው። ሆኖም ግን አሁንም የአዲሱ ኪዳን ተጨማሪ ሠራተኞች ያስፈልጉናል። ይህ ዓመት የአባትና የእናት ክብር በዓለም ዙሪያ ላሉ ሕዝቦች ሁሉ በስፋት የሚሰበክበት የተባረከ ዓመት እንደሚሆን ተስፋ አደርጋለሁ። የሰማያዊ አባት ወደዚህ ምድር የመጣው በዚህ ምክንያት ነው። ይህ ቀን በእርግጥም የሰው ልጅ ሁሉ የሚደሰትበትና ለእግዚአብሔር ክብር የሚሰጥበት ቀን ነው። ሟች ኃጢአተኞች እንደ ጻድቅ ሰዎች ተደርገው እንዲቆጠሩ የኃጢአት ይቅርታን ጸጋ የሚቀበሉበት በጣም አስፈላጊ ቀን ነው። እንዲህ ያለ ክቡር ሥራና አስደናቂ የወደፊት ሕይወት የተጀመረበት ቀን ዛሬ የሰማይ አባት ወደዚህች ምድር የመጣበት ቀን ነው። ይህንን ስናስብ ለአባትና ለእናት 10,000 ጊዜና ከዚያም በላይ ምስጋና ማቅረብ አለብን። በአብ መምጣት የተከናወነው ሌላው ነገር ይህ ቀን እኛ በእርግጥ የሰማይ ቤተሰብ መሆናችንን እንድንገነዘብ የሚፈቅድልን ቀን ተደርጎ መታየት መቻሉ ነው። አባት ባይመጣ ኖሮ እናትን ታውቋት ነበር። ወንድሞችና እህቶች መሆናችንን እርግጠኞች ልንሆን እንችል ነበር። አባታችን መጥቶ የሰማያዊ ቤተሰብ መሆናችንን ያሳወቀበት ቀን ደግሞ እጅግ ትርጉም ያለው ቀን ነው። የሰማያዊ ቤተሰብ አባላት ከዓለም ሰዎች የተለዩ መሆን አለባቸው። በሰማይ ዘላለማዊ ሕይወትንና በረከቶችን ለዘላለም የምናገኝ ሰማያዊ ልጆች ከሆንን የአባትና የእናት ፍቅር በጽዮን ሁልጊዜ እንዲትረፈረፍ ሁላችንም አባትንና እናትን በጣም መምሰል አለብን። ጽዮን የደስታና የዝማሬ ድምጾች የማይቆሙበት ቦታ እንድትሆን የተቻላችሁን ሁሉ እንድታደርጉ እጠይቃችኋለሁ። አባት ወደ ምድር በመጣበት በዚህ ቀን የልጆቹን መዳን ብቻ በማሰብ ሕይወቱን ሙሉ ስለኖረ ክብርና ምስጋና እናቀርባለን። የጽዮን ልጆች ሁሉ በዚህ ቁርጠኝነት የአባትን ፈለግ ይከተላሉ። ሰማያዊው አባት በማንኛውም መንገድ የጎደለንን እንደሚሞላን፣ ስህተት ከሠራን እንደሚያርመንና ወደ ዘላለማዊው የመንግሥተ ሰማያት መንግሥት እንድንደርስ እንደሚመራን ተስፋ በማድረግ የዛሬውን ስብከት ማጠቃለል እፈልጋለሁ። በጣም አመሰግናለሁ።